ኮንትራት የምትመጡ እህቶች ኤምባሲ ያለ ብላችሁ እንዲያትለፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ኮንትራት የምትመጡ እህቶች ጥንቃቄ ማድረግ አለባችሁ ማለት ነው። ኤምባሲ ይቀይረኛል ብላችሁ ምንም እንዲያትአስቡ እንዲያትጓጉ ማለት ነው። አረቦች አሁን የሚያመጡት በእንትን ስለሆነ ፈርመው ከኢትዮጵያ ስለሆነ የሚያመጡን እንኳን ሊቀይሩን ቀርቶ ቀጥታ ወደ ኢትዮጵያ ነው የሚያሳፍሩን። ውድ እህቶቼ ማለት ነው ጥንቃቄ አድርጉ። ከኢትዮጵያ ስንመጣ ትቀየራላችሁ፣ ካልተመቻችሁ ቢሮ ትሄዳላችሁ ያሉን ውሸታቸውን ነው። አይቻልም ጭራሽ መቀየራችን። አሁን 3 ወር እስከሚሞላ መቀየር ይቻላል እያሉ ነው እዛ የሚሞሉን የሚደልሉን ማለት ነው። ግን አይቻልም፣ ወላሂ አይቻልም። ቀጥታ አረቦቹ ከኢትዮጵያ ፈርመው ነው የሚያመጡን። ከኢትዮጵያ ፈርመው 8000 9000 እስከ 10000 የሚከፍሉ አሉ። እንደየቢሮ ይለያያል ማለት ነው። ስለዚህ ከኢትዮጵያ ፈርመው ስለሆነ የሚያመጡን ብሩ ሁላ ትኬቱንም ሁሉንም እነሱ ስለሆነ የሚያመጡን ማለት ነው። ስለዚህ እንኳን አይደለም ወደ ቢሮ ሄደን ልንቀየር ቀርቶ ቀጥታ ወደ ሀገራችን ነው የሚያሳፍሩን። መቀየር እንደ ወደ ቢሮ ራሱ የሚወስዱት ማዲያሞች እነሱ አልፈልጉ ሲሉ ነው። እኛ ፈልገን ወደ ቢሮ ወሰዱ ስንላቸው ጭራሹን የሚያወስዱን ማለት ነው። 3 ወር ጠብቁ ነው የሚሉት እነዛ ራሱ ማለት ነው ኤጀንሲዎች። 3 ወር ጠብቁ ይሉና 3 ወር ከጠበቅን በኋላ የማያ ጊዜው 3 ወር አይደለ? ከዛ የማያ ጊዜው ያልቃል። የማያ ጊዜው ካለቀ በኋላ ወደ ኢትዮጵያ ነው የሚያሳፍሩ እንጂ ወደ ቢሮ መሄድ አንችልም። እነሱ 3 ወር ይሙላችሁ እያሉ የሚያታልሉን ብራቸው እንዳይመለስባቸው ነው። 3 ወር ሳይሞላው እኮ ወደ ቢሮ ከሄድን ማለት ነው የአረቦቹ ብር ተመላሽ ነው። 3 ወር ከሞላን እኛ ግን 3 ወር ከሞላን የአረቦቹ ብር አይመለስም። ስለዚህ እንደዚህ እያደረጉ ነው የሚጫወቱብን ማለት ነው። እኔ ዛሬ የሆነች አንድ እህቴ አለመቻ ብሎ አረቧ ጋር ስሰመጣ ዋልኩኝ። በመጨረሻ ላይ ቢሮ ደውላ ወደ ቢሮ ሰጃብያት ማለት ነው። ቢሮ ደውላ ስታናገራቸው ቢሮዎችን ወደ ኢትዮጵያ ነው የምንወስድ፣ ገና ከመጣችሁ ሰው 2 ወሯ ነው። አስባችሁታል? ወደ ኢትዮጵያ ነው የምንሰድሽ፣ ወደ ኢትዮጵያ ነው እንጂ የምንሰድሽ አርፋሽ ሴትዮቱ ጋር ተስማምተሽ ስሪ አሏት። ወላሂ ከኢትዮጵያ ግን ስንመጣ ግን አሽበልብለው በቃ አሞናድለው ምን ችግር አለው? አይቸግራችሁም፣ ከጎናችሁ ነን እንቀይራችኋለን እያሉ ስንት እያሉ ነው ይዘውን የሚሰዱን ወደዚህ ማለት ነው። እዚህ ከመጣን በኋላ ግን ዙረው ማያዩንም። ወላሂ እህቶች የራሳችሁን ጠብቃችሁ ስሩ። ለመስራት አላማ ኑሮን የወጣን እህቶች በቃ አረቦች ጋር ታግሰን መስራት ነው ያለብን። ለምን መሰላችሁ? በጣም ከባድ ነው። አሁን ላይ ህጉም ከባድ ነው። እነሱም አረቦቹ እንግዲህ ሱብሃንአላህ እንደው አላህ የመረጣቸው ካልሆነ በስተቀር እኔ እንጃ። በተለይ ሳውዲ አረቢያ ላይ እኔ በጣም መጥፎ ማዳሞች ናቸው ያሉት ማለት ነው። ወላሂ ለምን አብዛኛውን ወደ ገጠሩ ምናምን በተለይ ያሉት ሰራተኛ ይዘው የማያውቁ ናቸው። አዲስ ናቸው ገና አዲስ ከበርን እያሉ ይመስለኛል ሰራተኛ የሚያመጡት። ሳይኖራቸውም ደግሞ ሰራተኛ የሚያመጡ አሉ ሱብሃንአላህ። ከዛ በኋላ ምግብም የማይሰጡ አሉ። እንደዚህ ምግብ እንኳን የለም ብለው ምግብ የሚበላ ምግብ የለም ጦማችንን ነን እያሉ እንኳን ኤምባሲ እየደወሉላቸው ይሄ ምክንያት አይሆንም ነው የሚሉት ኤምባሲዎች ጭራሽ አይቀይሩንም። ራሳችሁን ጠብቃችሁ ያለውን ያገኛችሁትን ምግብ እየበላችሁ ስሩ እህቶቼ። እንዲሁ የመጣንበትን አላማ እስከሚሳካ ድረስ ታግሳችሁ ስሩ። ቢሮ መቀየር የሚባል ነገር ጭራሹንም እንዲያታስቡት የለም። ህጉ ላይ ራሱ የለም። ተፈራርመው ያመጡት አረቦቹ ከኢትዮጵያ ነው ያመጡን። ኮንትራት የመጣ ነው ማለት ነው። ኮንትራት የመጣ ነው ቀጥታ ከኢትዮጵያ ፈርማ ብራችንን በስነ ስርዓት ልሰጥ። እንደውም ብሩ ራሱ የሚሰጠው መሰላችሁ በባንክ እንድትልክ ነው የሚለው ውሉ ላይ ማለት ነው። ውሉ ላይ በባንክ እንድታስገቡ በባንክ ወደ ኢትዮጵያ እንድትልክ ተብሎ ነው የተዋዋለው። ስንት አላህ የመረቃቸው ካልሆኑ በቀር ለሰራተኛ እኮ ሰጥተው እንደዚህ በኋላ በምናምን አይልኩም። በኋላ ጭራሽ የሚያስልክ የለም። ስለዚህ ስንት የተባረኩ አረቦች ከሆኑ በስተቀር ማለት ነው። ስለዚህ ቢሮ መሄድን እንቀይራለን ብላችሁ እንዲያትጓጉ ተስማምታችሁ ቢያንስ ቋንቋ እስከምትችሉ ድረስ ወላሂ እህቶች ተረጋግታችሁ ስሩ። ብዙ ነገር ይደርስባችኋል። ቋንቋ እስከምትችሉ ድረስ ትሰደባላችሁ፣ ይሰርቧችኋል። እርግጥ ነው በጣም ብዙ ፈተና ነገር ያልፍብናል። ግን ያንን መታገስ ነው ያለብን። ወላሂ መታገስ ነው ያለብን። ለምን
የወጣንበት አላማ አለን። አንድና አንድ የወጣንበት አላማ አለን። ያንን እያስታወስን መታገስ ነው ያለብን። ስለዚህ ታግሰን ይሄ ቀን እስከሚያልፍ ድረስ አላህ ጥሩ ነገር እስከሚያመጣ ድረስ ታግሰን ቢያንስ የሁለት አመት ኮንትራታችንን መጨረስ አለብን ማለት ነው። ኮንትራታችንን ከጨረስን በኋላ ያው ግዴታ ወደ ኢትዮጵያ ነው ቢሮ ሄዶ ይቀየራል። ውሸታሞች ናቸው ወላሂ። አሁን እኔ ስመጣ ማለት ነው 2 አመቴን ከጨረስኩኝ ሰው ካልተመቹኝ ቢሮ ሄጄ እቀይራለሁ ወይ ብያቸው ምንም ችግር የለውም ትቀይሪያለሽ ነው ያሉኝ። ግን አይቻልም፣ መቀየር አይቻልም። ቢሮ ተሄዱ 2 አመት ሲሞላን ቀጥታ ወደ የት ነው? ወደ ኢትዮጵያ። አረቦቹ ጋር ከተስማማችሁ ግን ማሳደስ ትችላላችሁ፣ መብታችሁ ነው። ማንም አይከለክላችሁም። አረቦች ጥሩ ከሆኑላችሁ ቢያንስ የተወሰነ ደሞዝ አስጨምራችሁ መስራት ትችላላችሁ ማለት ነው። ደሞዝ ጨምሩልኝ ትላችኋላችሁ። ቢያንስ 200 ብር 300 ብር አስጨምራችሁ ኮንትራታችሁን መቀጠል ትችላላችሁ። ከዛ ውጭ ግን ቢሮ ሆዴ ሌላ ቤት እንቀይራለን ብላችሁ ስራችሁን እንዲያበጥሉ ማለት ነው። በተለይ ጥሩ ቤት ያላችሁ እህቶች አላማ ካላችሁ የመስራት አላማ ካላችሁ 2 አመታችሁን እንዲያትሉ ወደ ቢሮ 2 አመት ስሞላ ወደ ቢሮ ሄጄ እቀይራለሁ ብላችሁ እንዲያታስቡ ማለት ነው። አይቀየርም፣ አይቻልም። ወደ ኢትዮጵያ እንዲወጭ ነው የሚፈለገው ማለት ነው። ወደ ኢትዮጵያ ተወጫለሽ፣ እንደገና ደግሞ ተመልሰሽ እንደ አዲስ አሟልተሽ ነው መምጣት የምትችዩ። እና ጥንቃቄ አድርጋችሁ ራሳችሁን ጠብቃችሁ ስሩ። በቃ ያገኛችሁትን ምግብ ብሉ። ምግብ ደግሞ አትምረጡ። ወላሂ ይሄን ልበላ ነው ይሄን ልበላ ነው እያላችሁ ምግብ አትምረጡ። ያገኛችሁትን አትፍሯቸው። ደግሞ ወላሂ አትፍሯቸው። ኮስተር በሉባቸው። እነሱ እኮ የሆነ ካፈራችኋቸው የመጨረሻ በግ ነው የሚያረጉት። እንዲያረብ እኮ በግ የሚያረግ ሰው የለም ወላሂ። ለምን መሰለሽ የሆነ ኮስተር ካልንባቸው ግን ይፈራሉ እኮ በጣም ነው የሚፈሩት። ስለዚህ ኮስተር ብላችሁ ራሳችሁን አስከብራችሁ አንድና አንድ ስራችሁን በቃ ስራችሁን መስራት ነው ያለባችሁ። የመጣንበት አላማ አለንና ማለት ነው። ስራችሁ ላይ ጎበዝ ከሆናችሁ አረቦቹ ይወዷችኋል ወላሂ። ብቻ እናንተ በቃ ስራችሁን በስነ ስርዓት ቋንቋ አስተምትችሁ ድረስ ብዙ ነገር እስዲባችሁ ምንም ይበሏችሁ ምን አገባችሁ እናንተ። አንድና አንድ ኮንታክት ማድረግ ያለባችሁ ስራችሁ ጋር ነው ማለት ነው። ስለዚህ ጠንቅቅ ብላችሁ ራሳችሁን ጠብቃችሁ ሰርታችሁ አላህ እንደው ሰላም ሀገራችንንም ሰላም አድርጎልን በሰላም ሀገራችንን የምንገባ አላህ ያድርገን። ወላሂ ብቻ ከባድ ነው እና አይዟችሁ። ቢሮ ቅየራ ምናምን የሚባለው ነገር የለም። እንዲያታስቡት እህቶቼ፣ እንዲያታስቡት በፍጹም የለም። የምን ቢሮ መቀየራ እንዲህ ብሩን ተቀበለ የኢትዮጵያ ኤጀንሲ፣ እዚህ ያለ ኤጀንሲ ብሩን በላ። ከዛ ውጭ ዜጋው ወይት ወደቀ። ስንት የሚሰቃዩ እህቶቻችን አለ ወላሂ። ቤቱ ይቁጠረው በቢሮ ምክንያት ምንም ሳያስቡ ደግሞ የሚሳፈሩ አሉ። ድንገት ለምን የሚያሳፍራቸው? ለምን መብታቸው ስለሆነ እኮ ነው። እንግዲህ ያለ 2 አመት እኮ የ2 አመት ኮንትራት ነው ጨርሰው የመጡት። ፈርመን የመጣ ነው ማለት ስንመጣ ያው ጎበዝ የሆነ ሴት ከሆነች ግን ልታሳፍራ ስትርቃታ ፖሊስ ደውላለች፣ አለቀ። ፖሊስ ሌላ ቦታ ወስዶ ይቀይራታል። የሆነች ፖሊስ ደውላ ፖሊስ እንደቀይራ ሰምቻለሁ ማለት ነው። እንደዛ በጣም ከባድ ደረጃ ላይ የሆናችሁ እህቶቼ ወደ ፖሊስ ደውሉ። ፖሊስ ደውላችሁ ፖሊስ መጥቶ ይወስዳችኋል። ከዛ ራሱ ስራ ፈልጎ ፖሊስ ያስገባችኋል። እንደዚህ ያደርጋሉ። ስለዚህ ኮንትራታችሁን ሳጨርሱ ደግሞ የሚያሳፍሯችሁ እህቶቼ ጎበዝ ተሆናችሁ እንዲያተዱላቸው 2 አመት ኮንትራትን ሳልጨርስ ነው ወይም ሄደው ብለሽ እዛው ግጠሚ አታያያዣት ወላሂ። ማን አባቷ ስለሆነ ነው እሷ እየፈራችኋቸው ነው የሚጫወቱብን እንዲህ አገራችን መጫወቻ እዝም መጫወቻ። አላ ወላሂ አረ እንደው አሁንስ እንደው ግፉ በዛ ወላሂ ላዚም። እኔ ስቃጠል ነው አልኩት በሴትዮዋ። አንዴ በጽሁፍ አወራለሁ፣ አንዴ በሪካርድ አወራለሁ። በጣም ነው ያቃጠለችኝ ወላሂ። እና መጥፎ ማርያሞችም አሉ፣ አላህ ልቦና ይስጣቸው። በዛም ልክ ደግሞ እናት ይሆኑ ማሻአላህ አላህን የሚፈሩ ብዙም ደግሞ አሉ። አላህ ይጨምርላቸው ወላሂ እንዳይቀየሩ። እና አይዟችሁ ውዶቼ፣ አብሽሩ፣ ጠንክሩልኝ። አይዟችሁ። ላይክ ሼር ሰብስክራይብ አድርጉ። ደግሞ እሺ ሰወዳችሁ በተለይ ለሸር የደረሳችሁ ደግሞ ምቀኛ ትሆኑ ስትሸርቱ ወላሂ አይከፈልበትም። ሸር አድርጉልን፣ አብረን እንደግ እንተዳደግ ማለት ነው። እሺ እኔ ወዶች እና ወዶች አላህ ብዬ ወዳችኋለሁ። አይዟችሁ፣ በርቱልኝ። ቋንቋ አስተምትጁ ድረስ አይዟችሁ። ምንም ቢሏችሁ ተረጋጉ። ምንም እንዲያትደነጋገጡ አብሽሩ ነው የምላችሁ። ሌላ የምላችሁ ነገር የለኝም። ጥያቄ ካላችሁ በኮሜንት ስራ አስቀምጡልኝ። እያጠያየኩኝ እነግራችኋለሁ ማለት ነው ኢንሻአላህ። የመክተብ ጉዳይ ዋጋ የለውም። እሺ
ቢሮ የሚባለው ነገር ማፊ ፋይዳ የለውም ውዶች፣ አብሽሩ።